Everyone tells you, don't worry about grammar, just speak. I'm okay with that. But let's be honest. To be more or to sound more professional and to be taken seriously, those small mistakes are holding you back. So in today's video, I'm showing you how you build the internal monitor that's going to help you to control and to catch your mistakes before they get out of your mouth. ግራመር አያስፈልግም ዝም ብላችሁ አውሩ። እኔም ብየዋለሁ ከዚህ በፊት ሌላም አስተማሪዎች ወይም ሌላም ሰዎች ብሏችሁ ሊሆን ይችላል። ግን የሚገርማችሁ ግራመር ከሌለ ወይም ደግሞ ግራመር ካላወቃችሁት የትኛው ነው ስህተት ወይም የትኛው ጋር ነው ይሄን መጠቀም ያለብኝ የሚለው ነገር ካላወቃችሁ አንዳንድ ጊዜ ስህተቶቹ ትናንሽ ይመስላሉ፣ ግን የምትናገሩት ነገር ብዙ ነገር ሊለውጡት ስለሚችሉ በጣም ወሳኝ ነው። ስለዚህ በዛሬ ቪዲዮ የምነግራችሁ ምንድነው ግራመር ሚስቴክ እንዳትፈጥሩ ወይም ደግሞ የሰዋሰው ስህተት እንዳትፈጥሩ ምን ማድረግ እንዳለባችሁ 5 ተግባራዊ ነገሮች እንዴት ማድረግ እንዳለባችሁ በቅደም ተከተል የምነግራችሁ ስለሆነ ከኔ ጋር እንድትቆዩ በትህትና እጠይቃችኋለሁ። Hello beautiful people, ነቢል እባላለሁ። ይህ Speak to Rich ነው። Before we start, ከመጀመራችን በፊት የቴሌግራም ቻናላችን እንድትቀላቀሉ በትህትና እጠይቃችኋለሁ። ለምን ካላችሁኝ የእንግሊዝኛ ቃላት ትማራላችሁ፣ ሐረጎች ትማራላችሁ፣ በዕለት ተዕለት የምንጠቀማቸው አገላለጾች ትማራላችሁ። ስለዚህ በጣም ጠቃሚ የቴሌግራም ቻናል ስለሆነ አሁን እንድትቀላቀሉ በታች በኮሜንት ላይ አስቀምጬላችኋለሁ ሊንኩን። አሊያም ደግሞ ቪዲዮን አንዴ ፖዝ አድርጉትና የቺኛው QR ኮድ ስካን አድርጋችሁ ቀጥታ ወደ ቴሌግራም ቻናሉ ይመራችኋል። እዛ እንገናኛለን። በጣም ጥሩ እንጀምር። መጀመሪያ መያዝ ያለባችሁ ነገር ማለት ነው የግራመር ሚስቴክ ወይም ደግሞ ስህተቶች፣ የሰዋሰው ስህተቶች እናንተን ታውቁታላችሁ። እርግጠኛ ሆኜ የምነግራችሁ ማለት ነው አብዛኛው ሰው ልክ ሲያወራ ይሰማዋል። ገና እያወራ እያለ እዚህ ጋር ስህተት ያለ ይመስለኛል ወይም ደግሞ እዚህ እንደተሳሳትኩኝ ይሰማኛል የሚሉ ሰዎች በጣም ብዙ ናቸው። ስለዚህ መጀመሪያ የግራመር ችግሮቻችሁን የት ናቸው የሚለውን ነገር መጀመሪያ መረዳት አለባችሁ። የት ጋር ነው የምትቸገሩት እናንተ? መጀመሪያ እነሱ አይደንቲፋይ ማድረግ አለባችሁ። ልክ አንድ ብላችሁ የመጀመሪያ ችግሬ የቱ ቢ ቨርቦች ላይ ችግር አለብኝ፣ እኔ ደግሞ የፓስት ቴንስ ላይ ትንሽ ችግር አለብኝ፣ ወይም ደግሞ ሶስተኛ ወገን ላይ ስናገር በፕሬዘንት ላይ እንዴት ምን መጨመር እንዳለብኝ አላውቅም። እነዚህ መጀመሪያ ችግሮች የግራመር ችግሮች መዘርዘር ይኖርባችኋል። ከዘረዘራችሁ በኋላ ዋናው ቴክኒክ የምታደርጉት ምንድነው? the micro focus ይባላል። the micro focus ማለት ከነዚህ ሁሉም ችግሮች አንዴ ለእናንተ እንደ እቅድ አንድ ችግር ብቻ ፎከስ አድርጉ ለጊዜው። እያንዳንዱ ችግር በጊዜ ሂደት ታስተካክሉታላችሁ። መጀመሪያ ግን የምትጀምሩት በአንድ ችግር። ለምሳሌ ለዚህ ችግር ይሄን ሳምንት ሰጠዋለሁ ካላችሁ 1 ሳምንት ወይ 2 ሳምንት ሊሆን ይችላል። 2 ሳምንት ሰጣችሁት ለዛ ችግሩን ለመፍታት አንዷን ችግር ብቻ መያዝ አለባችሁ። ሁሉም የግራመር ችግር በአንዴ መፍታት ስለማይቻል፣ ስለዚህ አንዷን ብቻ ይዛችሁ በነጠላውን ትጀምሩና ከዛ በኋላ ያንን ችግር እንዴት እንደምትፈቱ ያው በሚቀጥሉት ነጥቦች ስለምናወራ፣ ግን ቢያንስ የመጀመሪያው ስቴፕ ምንድነው? ለይታችሁ ማውጣት ያቺ ችግር ማናት። ከዛ በኋላ ካወጣችሁ በኋላ ለ2 ሳምንት ያቺ ችግር ለማስተካከል መጣር አለባችሁ ማለት ነው። ሌሎቹ በመሃል ብትሳሳቱስ ትኩረታችሁ እዛ ላይ እንዳይሆን ማድረግ ነው። በተሻላችሁ አቅ ትኩረታችሁ ሁሉ ጊዜ የመረጣችሁትን የግራመር ስህተት ላይ ብቻ ፎከስ ማድረግ አለባችሁ። ሌሎቹ ድንገት እያወራችሁ ያሉ ቢመጡ እንኳን ትኩረት አትስጡ ለነሱ ማለት ነው። ትኩረት ማድረግ ያለባችሁ ሶስተኛ ወገን ላይ ሆኖ ሶስተኛ ወገን ሳወራ ኤስ መጨመር አለብኝ። ሌላው ምንም ብትሳሳቱ ችግር የለም። ያቺ ግን ትኩረት ማድረግ አለባችሁ። ይሄ ምን ይባላል? the micro focus ይባላል። ይሄ መጀመሪያው ተግባር ማድረግ ያላችሁ ተግባር ማለት ነው። ሌላኛው the slow motion ይባላል። the slow motion. Look, most of the time we speak like we think that when we speak fast our thoughts are going to be delivered in the right way, but it's not, to be honest. እንደዛ ስናወራ በፍጥነት ስናወራ ሐሳቦቻችን ይደርሳሉ ብለን ወይም የሚያስቡ ሰዎች አሉ። I was one of those people. እኔም እንደዛው ነበርኩኝ። ግን አይምሰላችሁ። ለምን መሰላችሁ? የምታወሩበት ፍጥነትና ከአይምሯችሁ ጋር ካልተጣጣመ የምታወሩት ነገር የተተረማመሰ ወይም ደግሞ ግልጽ ያልሆነ ነገር ልታወሩ ስለሚችሉ you gotta slow down። አንድ ፕራክቲስ ልንገራችሁ። ፕራክቲስ ምንድነው? እናንተ ኖርማሊ አሁን
በጣም ፍጥነታችሁ ታጉታላችሁ ስታወሩ አይደለ? የእናንተ ፍጥነት 75% ቀንሱ፣ ማነው 25% ቀንሱ። እዛን ቀንሳችሁ ምን ይሏቸዋል ማለት ነው? 75% ስፒድ ይሏቸዋል አይደለ? ከምታውቁት የንግግራችሁ ፍጥነት 75% ይኖራቸዋል። ከ100% 25% ልቀንሱ 75%። ስለዚህ ቀነሳችሁ ማለት በዛች ስፒድ ላይ በ75% ስታወሩ ለአይምሯችሁ ጊዜ እየሰጣችሁን ፕሮሰስ እንዲያደርግ ማለት ነው። ስህተቶች የት እንዳሉ፣ ስህተቶች የት ጋር ሊፈጠሩ ይችላሉ ብሎ እንዲያስብ አይምሯችሁ ማለት ነው ጊዜ የሰጣችሁት ነው። ያቺ 25%ቷን የተዋችኋት ማለት ነው፣ ወይም ፍጥነቱን የቀነሳችሁት ምን ያደርጋል ማለት ነው? ለአይምሯችሁ ጊዜ ይሰጣል። አይምሯችሁ ምን ያደርጋል? ከዛ በኋላ ፕሮሰስ ያደርጋል። የምታወሩት ነገር ቀስ ብላችሁ ያወራችሁ ስለሆነ በሚቀጥለው ነገር እዚህ ጋር አስተካክል ብሎ የኖቲፊኬሽን ይሰጣቸዋል ማለት ነው። እዚህ ጋር ልትሳሳት ስለምትችል አስተካክላት እችን ነገር ብሎ ይነግራችኋል። ስለዚህ ይህንን ሁለተኛው ተግባር ያስፈልጋቸዋል ማለት ነው። በጣም ወሳኝ ነገር ነው። ስፒዳችሁ ቀንሱ። እኔ በጣም እፈጥን ነበር፣ በጣም ሳወራ። ቤት ውስጥ ራሱ የሚያውቁኝ ሰዎች ብቻ ናቸው የሚረዱኝ እኔ ሳወራ ማለት ነው። አሁን ግን አሰብኩት፣ ማወራው ለራሴ አይደለም ሌላ ሰው ስለማወራ ማውራት ያለብኝ በነሱ ፍጥነት መሆን አለበት፣ ወይም በሚያዳምጠኝ ሰው ፍጥነት መሆን አለበት። እናንተም ስታወሩ አንዳንዱ ሰው በጣም ፈጣን ደግሞ አለ፣ አንዳንዱ በባህሪው ራሱ ቀስ ብሎ የሚያወራ ሰው አለ። በባህሪው ግን አንድ ጥናት የሚያሳየው ምንድነው? ሰው ቀስ ብሎ ሲያወራ የአይምሮ ፕሮሰሲንግ ጊዜ በቂ ስለሚሆን የሚያወራው ነገር ግልጽ የሆነ ለአድማጩ የመረዳት እድሉ የሚሰፋ ሐሳብ ነው ሼር የሚያደርገው ማለት ነው። ስለዚህ 75%ቷን የተጠቀማችሁ 25%ቱን ቀንሱትና ለውጡን ታዩታላችሁ ማለት ነው። ሌላው ሶስተኛው ተግባር AI ሚረር ይባላል። AI ሚረር ማለት ነው ማለት ነው AI በአሁኑ ሰዓት ስማርትፎን ያለው ሰው AI አለ ብሎ ማወቅ አለበት። ካላወቃችሁ AI መጠቀም አለባችሁ። እኔ በዚህ አጋጣሚ አሁን ከትምህርት ወጣን በልና ዘመኑ ወደዛ እየሄደ ስለሆነ ዘመኑ ወደ አርቲፊሻል ኢንቴሊጀንስ እየሄደ ስለሆነ መጠቀም ካላወቃችሁ ትቀደማላችሁ። እውነቱን ልንገራችሁ። ስለዚህ እንዴት መጠቀም እንዳለባችሁ፣ እንዴት ፕራክቲስ ማድረግ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ ቢሆንስ እኛም ሰሞኑ ስናወራ ነበረና ለዚህ ጉዳይ ብቻ ለAI ብቻ ትሬኒንግ ልናደርግ አስበን ነበረ። ብዙ ሰዎች AI እጃቸው ላይ ያለ ግን እንዴት መጠቀም እንዳለባቸው አያውቁም። ምን ያክል ጠንካራ ምን ያክል ኃያል እንደሆነ መሳሪያው የተረዱ ሰዎች በጣም ጥቂት ናቸው። የተረዱ ሰዎች ደግሞ የተጠቀሙበት ነው። ቱ ቢ ሆነስት ያልተረዱ ናቸው። አሁን ደግሞ ወጣቱ እጁ ላይ ስልኩን ቲክቶክ፣ ሶሻል ሚዲያ፣ ሌላ ነገር መመልከት እንትን እያለ ጊዜውን ከሚያባክን AI እንዴት መጠቀም እንዳለበት ተጠቅሞም ደግሞ እንዴት ገንዘብ መስራት እንዳለበት እሱን ትሬኒንግ ለመስራት አስበናል። እንግዲህ ምናልባት እናንተ ፍላጎት ካላችሁ ኮሜንት ላይ አው ፍላጎት አለን ብለን ቴክስት አድርጉልኛላችሁ። ለማንኛውም ግን ይሄ ጀስት ሂንት ወደ ፖይንት እንጣ። ግራመራችሁን ለማስተካከል ምን ታደርጋላችሁ? AI ፊቸር አንዱ ምንድነው? በስፒኪንግ አለ ኦዲዮ እንትን አለው። ይሄ ምንድነው? ቮይስ ቱ ቴክስት የሚባል ፊቸር አለ። ቮይስ ቱ ቴክስት ማለትም ቮይስ ሰጡትና ያንን ቮይስ ወይም ያንድን ድምፅ ወስዶ ከዛም በቴክስት መልክ ያስቀምጥላችኋል ወይም በጽሁፍ መልክ ያስቀምጥላችኋል። ስለዚህ እናንተ በቮይስ መልኩ ለምሳሌ ስለ አንድ ቶፒክ አውሩ ለ2 ደቂቃ ያህል ስለ አንድ ቶፒክ ለምሳሌ what's your hobbies የምትወዷቸው በትርፍ ሰዓት ላይ የምታደርጓቸው ነገሮች ምንድናቸው ብላችሁ ይሄን ሐሳብ እንደ ቶፒክ ይዛችሁ ለዛ ጉዳይ እስኪ በ2 ደቂቃ በእንግሊዘኛ አውሩ። ከዛን ስታወሩ እሱ AI ምን ያደርገው ነው ማለት ነው? ቴክስቱ የጻፈላችሁ ያወራችሁትን ነገር አንዴ ቴክስቱን ካወጣችሁት በኋላ ታዩታላችሁ ቴክስቱን። ከዛን ቴክስቱን እስኪ ዝም ብላችሁ ጻፉትና እጃችሁ ላይ ስትመለከቱት ስህተት አለው ወይስ የለው ብላችሁ አስተውሉ። ስህተት ካለው የት ጋር ነው ስህተቱ ያለው? ከዛ በኋላ ያቺ ቦታ ላይ ልክ ሳወራ እዚህ ጋር ክፍተት አለ ብላችሁ አንድ አይደንቲፋይ ያደርጋችሁ ማለት ነው። ከዛን ካላወቃችሁስ ስህተት መኖሩ አለመኖሩ ካላወቃችሁስ ምን ታደርጋላችሁ? ያንኑ ቴክስት ኮፒ ታርጉና ወደ ፊቸሩ የቴክስት ፊቸር ላይ ታስገቡና ፔስት ታደርጉታላችሁ ወይም ኮፒ ፔስት ታደርጉትና መጨረሻ ላይ ኮሬክት the story ወይም the passage ወይም ምንም ሊሆን ይችላል correct this ማለት ትችላላችሁ። correct this to be grammatically correct እንደዚህ ብትሉት correct this to be grammatically correct። ስለዚህ የላኩልህን ነገር ሰዋሰውን ጠብቆ አስተካክለህ አስቀምጥልኝ ብላችሁ ለቻትጂፒቲ ወይም ሌላ ለጀሚናይ ከሰጣችሁ ምን ያደርጋል ማለት ነው? ያስተካክልላችኋል። ስለዚህ ስህተታችሁ የነበሩ እዚህ ጋር ብሎ ይነግራችኋል ማለት ነው። ያኔ እናንተ መጀመሪያ አይደንቲፋይ ማድረግ ካልቻላችሁ እሱ ደግሞ አይደንቲፋይ ያደርግላችኋል ማለት ነው። ይሄንን ባወቃችሁ ቁጥር በሚቀጥለው ጊዜ ያንን ያያችሁት ክፍተት ደግማችሁ ደግሞ
በኦዲዮ መልክ ማለት ትችላላችሁ። ያኔ ፕራክቲስ እያደረጋችሁ ነው ማለት ነው። ያን ስህተት ደግማችሁ እንዳታደርጉት ማለት ነው። ሌላኛው ኦዲዮ አራተኛው ማለት ነው the audio visual feedback loop ይባላል። the audio visual feedback loop ይባላል። አሁን እዚህ ጋር አደራችሁን ኦዲዮ አይደለም የምፈልገው ኦዲዮ ቪዲዮ ያልኩት ለዛ ነው። ስለዚህ ኦዲዮም አለ ቪዲዮም አለ። ስለዚህ እናንተ ቆማችሁ እዚህ ጋር አሁንም ለአንድ ደቂቃ የሚሆን ስለ አንድ ቶፒክ ወይም ስለ አንድ ርዕስ ሐሳብ አንስታችሁ ያንን በቪዲዮ ወይም ቪዲዮአችሁ ካሜራውን በአንድ የትራይፓድ ካለ ትራይፓድ ላይ አድርጋችሁ ስልኩን ከዛን ስለ አንድ ቶፒክ ለአንድ ደቂቃ ብቻ አውርታችሁ ከዛን ሶስቴ ትመለከታላችሁ። ሶስቴ ታዳምጣላችሁ፣ ትመለከታላችሁ። የመጀመሪያው የምትመለከቱት the body language የሰውነታችሁ እንዲቆናችሁ የምታወሩ ከሆነ ጭንቀት አለ ማለት ነው። ስለዚህ ሰውነታ መጀመሪያ የምትመለከቱት የምታዩት ምንድነው? ሌላውን ተውት። መጀመሪያ የምታዩት ሰውነታችሁ እንቅስቃሴ፣ እጃችሁ ይንቀሳቀሳል፣ አይናችሁ ይንቀሳቀሳል፣ ዝቅ ብድቅ ትላላችሁ ወይ የሚለውን ነገር ተመልከቱ። ሁለተኛው ቼክ የምታደርጉልኝ ነገር ምንድነው? የእናንተን ፕሮናንሲዬሽን ማለት የምትሉበት መልኩ ትክክል ነው ያላችሁት ማለት የፈለጋችሁትን ቃል በትክክል ነው ፕሮናንስ ያደርጋችሁት ወይ አይደለም። ይሄ ሁለተኛው እይታ ነው። ስለዚህ መጀመሪያው እይታ የሰውነታችሁን ቦዲ ላንጉዌጅ ትመለከታላችሁ። ሶስተኛው የፕሮናንሲዬሽን ይባላል። ሁለተኛው ማለት ነው። ሶስተኛው ደግሞ የግራመር ቼክ ታደርጋላችሁ ማለት ሶስት ነገሮችን። ስለዚህ ቪዲዮውን 3 ጊዜ ትመለከታላችሁ ማለት ነው። ሶስቱ ከተመለከታችሁ በኋላ መጨረሻ ላይ ነው ግራመር ቼክ የምታደርጉት ማለት ነው። ያኔ ግራመሩን ስታወሩ ስሜታችሁ ምን ይመስላል? ስታወሩ ቦዲ ላንጉዌጃችሁ ተጨንቃችሁ ከሆነ ግራመሩ ትክክል አይሆንም። ለምን ተጨንቃችሁ ኋላ የምታወሩት ያላችሁት። ከዛን ፕሮናንሲዬሽናችሁን ቼክ ስታደርጉ ምናልባት የግራመሩ ትክክል ሆኖ ሳለ ግን ፕሮናንስ ያደረጋችሁበት መልኩ ቃሉ ወይም ያላችሁበት መልኩ ትክክል አልነበረም። እሱ ስለዚህ የት ማስተካከል እንዳለባችሁ ትመለከታላችሁ ማለት ነው ይዳረ። ስለዚህ ኮሚኒኬሽን በባህሪው በንግግር ብቻ አይደለም፣ በቃላት ብቻ አይደለም። አሁን እጄን ትመለከቱት፣ እጄ ይንቀሳቀሳል፣ አይኔ ይንቀሳቀሳል፣ ይሄውን ወዲ እያልኩኝ እንቀሳቀሳለሁ። ስለዚህ ቦዲ ላንጉዌጅም አለ፣ ፕሮናንሲዬሽንም አለ። የምናወራቸው ነገሮች ስትራክቸሩን ጠብቆ እየሄዱ ነው ወይ ብላችሁ ቼክ ማድረግ ትችላላችሁ በዛ መሰረት ማለት ነው። ስለዚህ ይሄ አራተኛው ምንድነው? ይሄ እንዳልኳችሁ ዋናው ሐሳቡ የዛሬ ቪዲዮ ምንድነው? ኢንተርናል ሞኒተር ይባላል፣ ወይም ደግሞ ውስጣዊ ቼክ የምታደርጉበት እናንተ ራሳችሁ ግራመራችሁን የምታስተካክሉበት አንዱ መንገድ ነው ማለት ነው። ሌላው አምስተኛው ማለት ነው the reverse learning ወይም ደግሞ reverse the learning flow የሚለው ኖርማሊ በተለምዶ ቋንቋ ትምህርት ላይ እኔ ከዚህ በፊት ምንድነው የተናገርኩት? speak first write and read later። actually እሱን አሁን ነግራችሁ ያለሁት ግን ብዙ ቦታዎች ላይ ምን ይባላል? መጀመሪያ ማንበብ፣ ከዛም መጻፍ፣ ከዛም ማውራት which is wrong። መሆን ያለበት speak ማውራት አለባችሁ መጀመሪያ። ከዛን ከስፒክ በኋላ ደግሞ ምንድነው listen፣ ከዛ በኋላ write። ድጋሚ ቅድም ያደረጋችሁት ነገር ማለት እኮ ነው አይደለ? በቪዲዮ ላይ ወይም ደግሞ በእንትን ላይ በኤአይ ላይ ማለት ነው። ስለዚህ መጀመሪያ አውሩ። የምትማሩበት ዘዴ ሁልጊዜ መጽሐፍ ማንበብ ሳይሆን መጀመሪያ አውሩ። ከዛን ያወራችሁትን ነገር አዳምጡ። ከዛን ያዳመጣችሁትን ነገር ጻፉ። ከዛን ስህተት ካለ ቼክ ታደርጋላችሁ። ከዛን መልሳችሁ እንደ አዲስ ወደ ፕሮሰሱ ትመለሳላችሁ። so it's going to be a loop። እንዲህ ስታደርጉ በየጊዜው መሻሻልን ታያላችሁ ማለት ነው፣ በንግግራችሁ ላይ በግራመራችሁ ላይ ማለት ነው። ይሄንን ካደረጋችሁ I'm pretty sure you're going to be fluent in a short period of time። ይሄ ምንም ጥርጥር የለውም። ግን ተግባራቶችን በትክክል መተግበር አለባችሁ። you have to be honest with yourself። ከራሳችሁ ጋር ለራሳችሁ ታማኝ መሆን አለባችሁ። አሁን እነዚህን ተግባራት የነገርኳችሁ በደንብ ከተገበራችሁ ለውጥ ያላችሁ። ግን አንዳንድ ሰው ለውጥ አላገኘውም ምናምን የሚሉ ሰዎች አሉ። ሊሆን ይችላል፣ ግን እናንተ ተገበራችሁ ወይ ነው? በትክክል ተገበራችሁ ወይ? ከተገበራችሁ for sure ነግራችሁ የግራመር ሚስቴክ ወይም ደግሞ የሰዋሰው ስህተቶችን እየቀነሱ ያልቃሉ ማለት ነው። ከዛ በኋላ ቀነሱ ማለት ቶታሊ ፍሉዌንት ስፒከር ሆናችሁ ማለት ነው። ያለምንም ስህተት ያለምንም ፍሎውን የጠበቀ ንግግር። ምክንያቱም ፍሉዌንሲ ማለት በፍጥነት ስናወራን ሳይሆን ስሙዝሊ ሀሳቦቻችን አብሮ ሲሄዱ ነው የሚወራው ነገር። ልክ እንደ አንድ ሰው ሲያዳምጥ ሳይጨናነቅ ሳይረበሽ እኛን ከሰማን ፍሉዌንሲ እዛው ላይ ያለው። ስለዚህ ፍሉዌንሲ የሚወጣው ደግሞ ብዙ ነገሮችን ስናዋህድ ነው። አንዱ ደግሞ ግራመር ሚስቴክ አለማድረግ ነው። so I think this is all for today. I hope I didn't make it a boring video. ለሚቀጥለው ደግሞ አዲስ ቪዲዮ ይዤላችሁ እመጣለሁ for sure ማለት ነው። እስከዛው በቸርን ቆይ። ሰላማችሁ ይብዛልኝ።